ጤና ይስጥልን እንደምን አላችሁ? ያው ዛሬ እንደሚታወቀው እንግዲህ ከአጠገቤ የሚታየው ተሽከርካሪ ኮድ 402916 ሰሌዳ ቁጥር ያለው የአገዛዙ በተለይ የዚህ ምስራቅ ጎጃም ካድሪ መገልገያ የሆነ ተሽከርካሪ በ206ኛ ኮር አዳይ ቡድን ከደብረ ማርቆስ ከተማ ከቀኑ 7 ሰዓት ገደማ የተማረከበት ሂደት ነው ያለ። ከዚህ ጋር በተያያዘ እንግዲህ ደብረ ማርቆስ ላይ ዛሬ የብልጽግና ስርዓት ማህበረሰቡን በማሰቃየት ሰልፍ ለማስወጣት ሙከራ ያደረገበት ሂደት ነው ያለ። በአንጻሩ የ206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ እጅግ የተጠና ኦፕሬሽን በማድረግ ተሽከርካሪ የማረከበት ሂደት ነው ያለ። ይሄ መኪና እንግዲህ በቀጥታ ያገዛዙ ካድሮች የሚገለገሉበት ሂደት ነው ያለው። በከተማው ውስጥ በርካታ ኦፕሬሽኖች ከዚህ በፊት መፈጸማችን ይታወሳል። የአዳይ ቡድኑ በሌሊት በቀን ጧትና ምሽትን በመንቀሳቀስ በተለይ ደብረ ማርቆስ ላይ እጅግ ጠንካራ የሚባሉ ኦፕሬሽኖችን በመፈጸም ሚኒሾች ላይ፣ አርማ ብተኖች ላይ፣ ፖሊሶችና ካድሮች ላይ እንዲሁም ያገዛዙ አራዊት ሰራዊት ላይ እጅግ በጣም የተጠና ኦፕሬሽን በማድረግ አስደናቂ ድል ያስመዘገበበት ሂደት ነው ያለ። እስካሁን ድረስ 206ኛ ኮር አዳይ ቡድን ከተቋቋመበት ከታህሳስ 24 2018 እስከ ሚያዝያ 29 2018 ዓ.ም እስከ ዛሬው ዕለት ድረስ ማለት ነው 41 የሚደርሱ የቦምብ ጥቃቶችን በደጀን፣ በቁይ፣ ደብረ ኤልያስ፣ ደብረ ማርቆስ፣ ወጀል፣ ሉማሜ አካባቢ በመፈጸም እጅግ በጣም ጠንካራ ግዳጆችን በብቃት የተወጣበት ሂደት ነው ያለው። ከዚህ ጋር በተያያዘ 168 የሚደርሱ የጠላት ኃይሎች ተገድለዋል። 105 የሚደርሱ ደግሞ ከባድ ቁስለኛ ሆነዋል። በዚህ ጥቃት 7 የሚሆኑ ያገዛዙ ካድሬዎች ተገድለዋል። እንደሚታወሰው ቁይ ከተማ፣ ወጀል፣ ሉማሜ ላይ አሉ የሚባሉ ካድሬዎች ተገድለዋል። ደብረ ማርቆስ ከተማም የክፍለ ከተማ አስተዳዳሪዎች ጭምር ሳይቀሩ የተገደሉበት ሂደት ነው ያለ። በርካታ የሚደርሱ የጠላት መኮንኖች፣ 100 አለቃዎች፣ 50 አለቃዎች፣ ኢንስፔክተሮችና የሻምበል ማዕረግ ያላቸው ያገዛዙ ካድሬዎች ጭምር የተገደሉበት ሂደት ነው ያለ። ከዚህ ጋር በተያያዘ ጠንካራ የሚባሉ ግዳጆችን አጠቃላይ ቅድም በጠቀስኳቸው ቦታዎች ላይ እየተወጣበት ያለበት ሂደት ነው ያለ። በርካታ የሚባሉ ያገዛዙ ከ3 በላይ ወሳኝ የሚባሉ ያገዛዙ ባንዳዎች በቁጥጥር ስር ነው እንዲሁ ለሚዲያ ያወጣንበት ሂደት ነው ያለ። በጠረ ማጥቃት እንቅስቃሴውም ውስጥ እና በጠረ መረጃ ሂደት ውስጥ ጠላት ሲንቀሳቀስ ሲጠቀምባቸው የነበሩ ፓትሮል ላይ ተጭነው የነበሩ አርማ ብተኖች የጠላትን እቅድ ተንተርሰው በሰራዊታችን ላይ ወረራ ለመፈጸም እንቅስቃሴ ሲያደርግ በነበረ የጠላት ኃይል ላይ ጭምር እርምጃ በመውሰድ የጠላትን እቅድ የሚያዛበው 206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ እና ሌሎች ከተሞች ላይ በፈጸመው ጥቃት 12 የሚደርሱ ፓትሮሎች እንዲሁም የጭነት ማመላለሻ አይሱዙ ተሽከርካሪዎች ኦባማዎች ማለት ነው የተቃጠሉበት ከአገልግሎት ውጭ የሆኑበት ሂደት ነው ያለ። በጥቅሉ በ206ኛ ኮር አዳይ ቡድን በጠረ መረጃ የጠላትን መረጃዎች በማነፍነፍ ከ27 በላይ የሚሆኑ ከህዝባችንና ከሰራዊቶች ጋር ተሰግስገው ለጠላት መረጃ የሚያቀብሉ በሰራዊታችንና በህዝባችን ላይ ጉዳት እንዲደርሱ ሲተባበሩ የነበሩ 27 የሚደርሱ በአጠቃላይ በኮሩ ማለት ነው እነዚህ ባንዳዎችን በቁጥጥር ስር አውሏል። 12ቱ ላይ አስተማሪ የሆነ እርምጃ ወስዷል። አሁንም ምርመራ እየተደረገባቸው ያሉ የጠላት የመረጃ ሰዎች እንዳሉ ማወቅ ተገቢ ነው። አጠቃላይ እስካሁን ባለው ነባራዊ ሁኔታ ከ273 በላይ የጠላት ኃይሎች ላይ 206ኛ ኮር አዳይ ቡድን እጅግ በጣም ጠንካራ የሚባል ግዳጅ ፈጽሟል። 2 የጠላት ተሽከርካሪዎችን መማረክ የቻለበት ሂደት ነው ያለ። በታህሳስ ወር መጨረሻ አካባቢ እንዲሁ አንድ የምስራቅ ጎጃም ካድሪ ይገለገልበት የነበረው ላንድ ክሩዘር ተማርኳል። እዚህ አጠገብ የሚታዩት መኪናም ኒሳን ቶዮታ 02916 ሰሌዳ ቁጥር ያለው ተማርኳል። ከዚህ አንጻር 206ኛ ኮር እጅግ በጣም ጠንካራ የሚባል የከተማ ኦፕሬሽኖችን በመስራት በጠላት ላይ ከፍተኛ የሆነ ጥቃት እያደረሰ ያለበት ሂደት ነው ያለ። በምርጫ ተባባሪ የነበሩ የጠላት ኃይሎችን ጭምር ከፍተኛ እርምጃ የወሰደበት ሂደት ነው ያለ። እስካሁን ባለው ተጨባጭ ሁኔታ ጠላት ከፍተኛ የሆነ ጉዳት እየደረሰበት ነው ያለው። ስለዚህ አሁንም ባለው ተጨባጭ ሁኔታ እነዚህ ጥቃቶችን
አጠናክረን የምንቀጥል ነው የሚሆነው። ከእንደዚህ ያሉ ድርጊቶች ከጠላት ጋር ተባባሪ የምትሆኑ ኃይሎች በተጨባጭ እንደዚህ ያሉ እርምጃዎች ስለምናደርግ ራሳችሁ እንድታቀቡ መልእክት ነው የምናስተላልፈው። ለደብረ ማርቆስና ለአካባቢው ማህበረሰብም በተለይ ከዚህ ከኮር አደረጃጀቱ ከመጣ በኋላ በኮር አመራሩ በክፍለ ጦር አመራሩ በሚታወቁ ሰዎች ስም ጭምር ገንዘብ አምጡ እየተባለ ኃይል በመላክ ጭምር በማስፈራራት ከነጋዴው ገንዘብ እየተሰበሰበ እንደሆነ መረጃ ደርሶናል። ብዙዎች የአካውንቶችም እጃችን ላይ ደርሶናል። ስለዚህ ማህበረሰቡ በቀጥታ ጥቆማ እንድታደርሱ እያሳሰብን በእኛ በኩል የትኛውንም አይነት መምሪያ እስካልተሰጠ ድረስ አሰራራችን ድርጅታዊ የፋይናንስ መመሪያ አለን። የፋይናንስ መመሪያውን ተከትሎ አሰራሩን ተከትሎ የሚተገበር የእርዳታና ድጋፎች ውጪ በየትኛውም አመራር በግለሰብ ደረጃ የሚሰበሰብ ገንዘብ እንደሌለ በመረዳት በደብረ ማርቆስ ከተማ ያላችሁ ነጋዴዎች እንዲሁም በአጠቃላይ በኮሩ ቀጠና ውስጥ ያላችሁ ነጋዴዎች እና የማህበረሰብ ክፍሎች ከእንደዚህ ያሉ አጭበርባሪዎች ራሳችሁን እንድትጠብቁ መልእክት እያስተላለፍን በደረሱን መረጃዎችና ማጣራቶች ባገኘናቸው ተጨባጭ መረጃዎች በእንደዚህ ያሉ ኃይሎች ላይ እርምጃ እየወሰድን እንገኛለን። በእኛ በኩል ግን በኮር ደረጃ በየትኛውም አመራር በየትኛውም ግለሰብ በኩል ገንዘብ የማይሰበሰብ መሆኑን ታሳይ ማድረግ ያስፈልጋል። እነዚህ እንግዲህ ከጠላት ጋር በመተባበር ጭምር የጠላት ኃይሎች ጭምር በስማችን ከህብረተሰቡ ገንዘብ እየሰበሰቡ ያለበት ሂደት ነው ያለ። ከዚህ አንጻር በተለይ የደብረ ማርቆስ ከተማ ነዋሪዎች ራሳችሁን ከእንደነዚህ ያሉ አጥፊዎች እንድትጣቀቡ ነው። በአጠቃላይ እንደነዚህ ያሉ ድሎች ተጠናክሮ ይቀጥላሉ። በጠላት ላይ የማያዳግም እርምጃ እንወስዳለን። ምርጫ ለማስፈጸም የምርጫ ታዛቢዎች በመሆንና ምርጫን ለማጀብ የምትንቀሳቀሱ አካላት ግን የተጠናከረ ጥቃት ስለምናደርስ ራሳችሁን ከወዲሁ እንድታቀቡ ነው። ምርጫ የምታስፈጽሙ ከምርጫ ጋር ተያይዞ ኮሮጆ ለመገልበጥም ጭምር የተዘጋጃችሁ ህብረተሰቡን በማሳደድ በማሰቃየት በማሸባቀቅ ጭምር የምትሳተፉ አካላት ይሄ የመጨረሻ ማስጠንቀቂያችን ነው የሚሆነው። ከዚህ ጋር በተያያዘ እርምጃዎችን ስንወስድ ነው የቆየ ነው። አሁንም የናጠናክረን እንቀጥላለን ነው። ድል አማራ ህዝብ፣ ድል አማራ ፋኖ ብሔራዊ ንቅናቄ። ክብር በጀግንነት ለተሰዉ ጓዶች። አመሰግናለሁ። ሰላም